እኔ የምለው ብሩክ ያለማየሁ ልጅ የቅመምዬ ስልክ እኮ ትታው ነበር የወጣችው። ሰጠሃት? ያው ላስታውስ ብዬ ነው። ሰላም እኔ ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ሰላም አመሻችሁ? ሰላም ቆያችሁልኝ? እንደየሰዓት አቆጣጠራችሁ ሰላማችሁ ይዛልኝ። እንግዲህ የቅመምዬ ንጉስ ያው ለአንድ አፍታ አስቤው አላቅም ነበረ አጣሻለሁ ብዬ ምናምን እያለ መጥተዋል። ተክሶ ማለት ነው። ወይኔ ስትተክስ ስታስፈራ! በስማ ለማንኛውም ቲክታክም ስራ መሆኑን አትዘንጉ ማለት ነው። ፍጹም ደግሞ አይዞህ ወንድሜ ይሄም ቀን ያልፋል ታሪክ ይሆናል ብሏል። አንተም ብሎ ጓደኛ ማለት ነው። ያው ማለት አንተ እየሰራህ ያለው የጓደኛ እምነት እንዳይኖር ምናምን ነው እያስተላለፍክ ያለው ማለት ነው። ጓደኛ እንደዚህ አይነት አልነበረም። እንደዚህ አይነት ካራክተር ባትጫወት ጥሩ ነው። እንግዲህ ዛሬ በምን እንደምትመጡ ባናቅም ልጅቷ ይመጧታል ብዬ አላስብም። ምናልባት ያው እልህ ከገቡ ያው ትላንት ቅመምዬ አልፈልግም እኔ ምርጫ ከእንጂ አማራጭህ ሊሆን አይገባም ብለዋለች። እንግዲህ እሷ ከእሱ ጋር መሆን አትፈልግም ብላችሁ ያችን ጎትታችሁ እንዳታመጡ ብቻ ማለት ነው። ያው የፍፄ ቻናል ቆልቋል ወርዷልና እሱንም ጭራሽ እንዳታጣው ፍጹም። ይሄ ሁሉ ያንተ ስራ ነው። ይህንን አስብበት ማለት ነው። ሲጀመር ዩቲዩበር እንዳለ ማለት ነው አንዳቸውም ቤት እኮ በስማም እውነት ትክክለኛ የሚያወሩበት ቤት የለም። የሚያናድደውና የሚያበሳጨው ነገር ቢኖር በቃ አሁን እንዳለ ዩቲዩበር እየማሉ ነው የእውነት ግን እንትናቸው ሀሳባቸው ስታዩት ምንም የማያሳምን ማለት ነው። እግዚኦ ማረነ ክርስቶስ ይቅር ይበላችሁ። ማርያምን እየማላቸው የምታገኙትን ብር እኔ እንጃ። የአምላክን ስም በከንቱ አትጥራ ይላል ቃሉ ማለት ነው። እና እግዚአብሔር ልቦና ይስጣችሁ። ብሩክ አሁንም አስተካክል ያለችን ማስተካከል አለብህ። ሌላው ላይቭ ነው። በትላንትና ነው መች ነው ዊና በደንብ አድርጎ መክረዋቸዋል። ለምን ትጣላላችሁ? ሰው ሀገር ነው ያላችሁ እህታችሁ ለምን አትከባበሩም ብሎ በደንብ መክሯቸዋል። እና ስለዚህ እናንተ አሁን ማታም በላይቭም ምንም ነገር አትበሉ፣ አትጻፉ። የእነሱ መታረቅ የእናንተ መጀመሪያ ከራስ ይጀምራል አይደል? እርስ በራሳችሁን ተስማሙ ማለት ነው። እነሱም እንዲስማሙ እንዲታረቁ የምትወዷቸው ሁለቱም ማለት ነው። መከፋፈል ይሄ ፌር አይደለም።